ኢየሱስ ጌታ አሜን። ዛሬ የማካፈላችሁ ቃል የእግዚአብሔር ስጦታ ውሰዱ። አሜን። የእግዚአብሔር ስጦታ ውሰዱ። አሜን። ለምን አንዳንድ ጊዜ እግዚአብሔር ስጦታ ሲመጣ እንደ ስጦታ አይደለም የሚመጣው፣ እንደ ግማን ሊመስል ይችላል። ሶስት ያለ በሰው መሃል ተቀባይነት የሌለው ለምንድን ነው ይህ ነገር ወደ እኔ የደረሰው ጌታ ሆይ ልትል ትችላለህ። ግን ስጦታ ግን እኛ በተወሰነ ጊዜ በተወሰነ አካባቢ ስለምንኖር እግዚአብሔር ሲሰጠን ግን ለጀነሬሽን የሚተርፍ ነገር ነው እና ለሚመጣው ጀነሬሽን የሚሆን እግዚአብሔር ዛሬ ሲሰጥ ላይገባ ይችላል። ለምንድን ነው ይሄ አስፈላጊነቱ ምንድን ነው ጌታ ሆይ ብለን ልንጮህ ይችላል። የዛሬ ቃል እግዚአብሔር የሚሰጥን ስጦታ ውሰደው። አሜን። ጌታ ይባረክ። አሜን። ከማቴዎስ ወንጌል ነው የምነሳው። ማቴዎስ ወንጌል ምዕራፍ 1 ከቁጥር 18 የኢየሱስ ክርስቶስ ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው፣ ይህ ዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ሃሌሉያ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢዩ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ነው። ትርጓሜው እግዚአብሔር ከእኛ ጋር ነው። ዮሴፍም ከእንቅልፍ ነቅቶ የጌታ መልአክ እንዳዘዘው አደረገ። እጮኛውንም ወሰደ፣ የቡግር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ ብሎ ጠራው። ሃሌሉያ። ስሙንም ማን ብሎ ጠራ? ኢየሱስ። ሃሌሉያ። ኢየሱስን የሚያክል ስጦታ ነው ወደ ዮሴፍ የመጣው። አመጣጡ ግን ለየት ይላል አይደለም? እናታቸዋለን ዮሴፍና ማርያም እጮኛሞች ናቸው። አልተጋቡም። ቤተሰብ ያውቃል። ዮሴፍ ወዷታል ለማርያም፣ ማርያም ትወደዋለች። መሀል ላይ ማርያም ሆነች ጸነሰች እና ዮሴፍ ግራ ተጋባ። ከዛ የማቴዎስ ወንጌል ላይ ብታዩት ሉቃስ ወንጌል ስለ ማርያም ነው የሚያወራው፣ ማቴዎስ ግን ስለ ዮሴፍ ነው የሚያወራው እና ግራ ተጋባ። የጠየቃት ይመስለኛል እዚህ ጋር አልተጻፈ። የጠየቃት ይመስለኛል ማርያም በጣም ምስኪን ነው፣ በጣም ጻድቅ ነው ዮሴፍ። እግዚአብሔር ለዛ ነው እግዚአብሔር ሊጠቀም ይወስና ማርያም የጠየቃት ይመስለኛል። ማርያም የጽንስ ጉዳይ ምንድን ነው ሲላ ከመንፈስ ቅዱስ ማለት እና መንፈስ ቅዱስ የሚባል ሰዎች ዘመንፈስ ቅዱስ ይሆን ወይ? አስቡት እስኪ የእናንተ እጮኛ ወይ የሆነ ወይ ታቂ ጸንሳ መጣ ምንድን ነው ስትባል ከመንፈስ ቅዱስ እንደው ስትዋሽ እኮ ትንሽ የሚመሳሰል ይቀራረብ ወይ አላውቅም እኔ ጃልገር ከመንፈስ ቅዱስ ይባላል። በዛ በአይሁድ ዘመን አስቡ፣ ኢየሱስ እኮ የእግዚአብሔር ልጅ ነኝ ስላለ ሊገርም ከጌታ ጸነስኩማ ሌላ ታሪክ ማለት ነው። ዮሴፍ በቃ አሰበ። ዮሴፍ ወይ የሆነ ችግር አለ ወይ ጭንቅላት ችግር አለ ምን ላለ ከተናገር ይገባታል አይተዋል እና ምን ላለ በድብቅ ልተዋት ብሎ አሰበ። ጻድቅ ነበር። ጌታ ይባላል። ክብር ለጌታ። የከበረ አስተሳሰብ እኮ ነው። ቢሆንም ተሳስታ ብትሆን ማርያም እኮ እንደው ኤክስፖዝ ሊያደርጋት አልፈለገም፣ እንድትሞት አልፈለገም።
የጻድቅ መመዘኛ ኃጢአትን መቃወም ነው ብለን ስለምናስብ በወንድማችን ችግር ስናይ በቃ እኔ ጻድቅ ነኝ የማለት እንትን አለና እሱን ኤክስፖዝ እናደርገዋለን። በእግዚአብሔር ቤት እንዴት ታደርጋለህ ምናምን ብለህ ጻድቅ ትሆናለህ። ዮሴፍ ግን በቃ ሸፈነ። ግን በዚህ መሀል በዚህ ሀሳብ እያለ በህልም የእግዚአብሔር መልአክ ወደ እሱ መጣ። ምን አለ? ዮሴፍ ሆይ አለ ጌታ ይባርክ። ቁጥር 20 እሱ ግን ይህንን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛን ማርያም ለመውሰድ አትፍራ። ሃሌሉያ። አሁን በዚህ መሀል ላይ በዮሴፍ ማለት በሀሳብ የሚከሰት ነገር ነው። ማርያም እኮ ጠይቃለች አይደል? ማለት እንዴት ይሆናል እኔ ወንድ ሳላውቅ ምናምን እና መለሰላት ማለት ዮሴፍ አልጠየቀም። ካንፈስ በቃ እንዴት ሲለሆነ ምናምን አላለም። ካንፈስ ነው በቃሽ። ፕሬዝ ሃሌሉያ። ከዛ በኋላ ግን የሚመጣ መከራ አለ ለዮሴፍ ከቤተሰቡ ከአካባቢው ነው። ጻድቅ ነው እሱ የሚበላሽ ይህ እነዚህ በቃ አንዳንዱ ሰው እኮ ዮሴፍ ሳያገባት የጸነሰች ይመስላል እና ማን ነው የሚታመው? ዮሴፍ እኮ ነው የሚታመው። እነዚህ ደግሞ ጻድቃን ምናምን ይላሉ። በቃ ግን እዩት ብሎ ስልቡ ሊወስደው ግን እሱ ፈቃደኛ ለምን? የእግዚአብሔር ሀሳብ ማንም ሰው ይህንን ሊረዳው አይችልም። ለአንዳንድ ለሚቀርቡት ከነገረ ዮሴፍ ነው የሚባለው ሞኝ እዩት በቃ ከመንፈስ ቅዱስ ተነሽ ብላ አሳምና እሱ ደግሞ አምኖ እየሄደ ነው። ሞኝ ነህ። እንዴት ነው የሚሆነው? ታይቶ አያውቅም ከዚህ በፊት። እግዚአብሔር ይመስገን። ግን ወደ ማርያምና ወደ ዮሴፍ የመጣው ጊፍት ለዓለም የሚተርፍ ጊፍት ነው። ለሰው ሁሉ መድኃኒት የሚሆን ጊፍት መጣ። ታሪኩ ሲጀምር የኢየሱስ ክርስቶስን ልደት እንዲሁ ነበር። የኢየሱስ ክርስቶስ ልደት የከበረ ልደት፣ የንጉሥ ልደት ምናምን አልነበረ። የተናሰው ልደት ነው የነበረው። እንደውም ኮምፕሊኬሽን ያለው ሰው ሊቀበለው የማይችል ኃጢአተኛ የሚያስብል አግባብ ነው የመጣው። ሲወለድ ራሱ ክብር ምናምን አልነበረውም። እግዚአብሔር ለዓለም የሚተርፍ መድኃኒት ወደ አንተ ሲያመጣ አመጣጡ በቃ እንደ ትልቅ ነገር እንደው በጭብጨባ ምናምን ላይመጣች። የሁላችን ጊፍት እኮ ማን ነው? ኢየሱስ። አንዳንድ ጊዜ ለሚኒስትሪ ስትመጣ በተለይ ለተጽ ሳስበው ይሄ ቃል በቃ አሜን ጌታ ይባርክ። እና ስጀምር ዝም ብሎ ምን አስፈለገ ቸርች ልትባል ይችላል። ብዙ ቸርች ያለ የአማርኛ ምናምን ግን ቁጭ የማያስብል ጊፍት ውስጥ ላይ ከመጣ ከተጸነሰ ይወለዳል። ጌታ ይባርክ። አንዳንድ ሰው የዝሙት ነው ይሄ አወላለድ ሊል ይችላል። አይገባም። ጌታ ይባርክ። ይህንን ነገር ማስተዋል የሚችል ስፒሪቹዋል የሆነ ነገር ማስተዋል የሚችል ስፒሪቹዋል ሰው ብቻ ነው። በስጋ በሳይንስ በቃ በዓለም ከጀመረች እስካሁን የሚታወቀው አግባብ ልጅ የሚወለድበት አግባብ የታወቀ ነው። እግዚአብሔር ከፈቀደ በተለየ መልኩ አንዳንድ ጊዜ ይመጣል እና አገልጋዮች ያውቃሉ። እናንተን ታውቃላችሁ ያስባል። የእግዚአብሔር ነገር ወደ ህይወት ሲመጣ ለጀነሬሽን የሚተርፍ ስለሆነ ለአሁኑ አይገባም። ጳውሎስ እኮ ወደ ሮሜ ሰዎች ሲጽፍ ኪዳኔ በ2028 25 2000 ስንት ነው ያለበት 18 ላይ ያነበዋል አንድ ሰው ብሎ አላሰበም። እሱ ሲያስብ ሮሜ ላሉ ሰዎች ብሎ ነው የተጻፈው። ችግራቸውን እንዲፈታ በቃ ምክር እንዲሰጣቸው
መንፈስ ቅዱስ የሚያስበው ለትውልድ ለጀነሬሽን እና አንተ የምታስቀምጠው ሲል እግዚአብሔር ይጠቀምበት። የእግዚአብሔር አሰራር እንደዛ ነው። የእግዚአብሔር መንግስት እንዴት ናት? እንደ አንዲት የዝናብ እጅ ቅንጣት። በቃ ማንም ሰው አያስተውላት። የሚያስተውላት የተሰጠው ብቻ ነው። ኋላ ግን ምን ትሆናለች? ትልቅ የዛፍ ሆናለች። ትልቅ ጥላ ትሰራለች። ጌታ ይባላል። ትልቅ ነገር ግን በትንሽ ነገር የሚያስተውል ብቻ ነው የሚያስተውለው። እግዚአብሔር ዓይን ካልከፈተው መልአኩ በሕልም መጥቶ ካልተናገረ ካላስረዳ ሊገባ አይችልም። ግን የእነዚህ ሰዎች የሚገርመን የማርያምና የዮሴፍ በቃ ተቀበሉ። ይህ ጽንስ ከማን ነው? ከመንፈስ ቅዱስ ነውና እጮኛን ማርያም ለመውሰድ ምን አትፍሩ። ጌታ ይባላል። ዛሬ አትፍሩ። እግዚአብሔር የሰጣችሁን ነገር ለመውሰድ ምን አትፍሩ። እግዚአብሔር ወደ ማይታወቅ አገር ቢልህም እሱ መሆኑ ብቻ ነው። ከዛ ምንድን በቃ ነው ሳክሰስ ይሰጣል። ለህዝቡ ኃጢአታቸው ምን ያደርጋቸው? የሁሉም ችግር ሶርስ ምንድን ነው? ኃጢአት እና ኢየሱስ ሲመጣ ሶሉሽን ነው። አሜን። ከኃጢአት ነፃ እኮ ከድህነት ነፃ፣ ከበሽታ ነፃ፣ ከሞት ነፃ፣ ከዲያብሎስ ነፃ፣ ከጨለማ ጌታ ይባላል። ሲመጣ ግን እንደዛ ላይበት ይችላል። እናንተ ውስጥ እግዚአብሔር ያስቀመጠው ነገር አቦርት አታድርጉት፣ አትተውት። ሰው ስላስፈራራ፣ ሰው ብዙና እንትን ስለተናገረ አትተውት። እግዚአብሔር ከተናገረ ዛሬ ላታይ ይችላላችሁ፣ ኋላ ላይ ልታዩት። የእግዚአብሔር ጊፍት እንደዛ ነው። በቃ በመንፈስ ካላስተዋልከው በስጋ ላይ ላታስተውለው ይችላል። ከቤተሰብ ጥላቻ ሊነሳ ይችላል። አንተ ደግሞ ምን ነው የምታደርገው? ኢየሱስ እኮ ሲያገለግል ቤተሰቡ አንድ ጊዜ አእምሮ ስቷል ብሎ አላለ። ምክንያቱም አንድ ጊዜ ደግሞ እናቱና ወንድሞቹ መጡና ጥሩ ልናል እናትና የበኩር ልጅ ነው ኢየሱስ። ያን ጊዜ ዮሴፍ ያለ አይመስልም አይደል? ዮሴፍ እናትና ወንድሞቹ እና ኃላፊነት ያልወሰደ ሰው ተብሎ ነው የሚነገረው። አንዳንድ ጊዜ አይሁዶች አንድ ጊዜ ዮሐንስ ወንጌል ምዕራፍ ሲናገሩ ምናሉ እኛ እኮ የምንዝርና ልጆች አይደለም እሱን እንትን ያደረጉት እኮ አይደል? አንተ እኮ እንዴት እንደተወለድክ እናውቃለን። አንተ እኮ በምንዝርና ምናምን እያሉት እኮ ክብር ለጌታ። which means ኢየሱስ እስኪያድግ ድረስ ጌታን ተከተላቸው ማርያምንና ዮሴፍ። እነሱ ግን አንድ ቀን እግዚአብሔር ሳያማሩ እግዚአብሔርን እያመሰገኑ ኢየሱስ ላይ ኢንቨስት አደረጉ፣ አሳደጉት በትክክል። እሱ ደግሞ አንዱ መድኃኒታችን ሆነ። ለሕዝብ መድኃኒት የሚሆን እናንተ ጋር አለ። ታምናላችሁ? አንዳንድ ጊዜ እግዚአብሔር ይፍታው ብለህ የምትተወው ነገር አለ። እግዚአብሔር አይፈታውም፣ አንተ ነው የምትፈታው። በአንተ ነው እግዚአብሔር የሚፈታው። እንዴት? እኔ እኮ አልችልም፣ አቅም የለኝም፣ እውቀት የለኝም። አሁን ቢሆን እኮ እንደ ማርያም መሆን ትፈልጋለህ የሚባል ሰው ሴቶች ምን ይላል? አሁን ማርያም ሁሉም ሰው ያቀርባል፣ ብዙ ነሽ ይላታል። ያን ጊዜ ግን እንደዛ ነው። ግን ያሁኑ ማርያም ማለት ጌታ ይባላል። እኛ ውስጥ ኢየሱስ አለ። እኛ ውስጥ ያለው ኢየሱስ ተወልዶ መውጣት ማለት ማኒፌስት መሆን አለበት ለሰው መድኃኒት እንዲሆን። ኢየሱስ ከመምጣቱ በፊት እኮ ብዙ በሽተኛ ሰው ነበር። ብዙ በሽተኛ ሰው ነበር። ኢየሱስ ፊዚካሊ መጥቶ ካልፈወሳቸው አይፈወሱ። ግን የእግዚአብሔር ፈቃድ ነው ፈውስ ነው እኮ ከመጀመሪያ እኮ የእግዚአብሔር ፈቃድ ነው። ይህ 38 ዓመት እንትን ያለ ሰው እንዴት ነው እግዚአብሔር
ግን somebody has to be physical and touch and deliver the message. messenger በሌለበት እሱ 39-40 እያለ ይቀጥላል። ጌታ ይባርክ። አሁን ኢየሱስ ፊዚካሊ በእኔና በእናንተ ነው ማኒፌስት የሚያደርገው። ሰው ግን ሰው ጋር ይሄን ዘመድስ ምን ይላል? ቤተሰብስ ምን ይላል? ይሄ እኮ በቃ የማይሆን ነው። ገንዘቡስ ከየት ይመጣል? ምናልባት እነሱ እኮ ፕላን ያደረጉት ከ3-4 ዓመት እንዲጋቡ ሊሆን ይችላል። አሁን እኮ ፋይናንሱ አይበቃም። ዮሴፍ አልተዘጋጀም። ስራም ላይኖረው ይችላል። እግዚአብሔር ግን ፕሮቫይድ። አሜን ሃሌሉያ። ለማርያም ሲናገራት መልአኩ ግን ምን አላት? ዮሴፍ በህልም ነው የሚገርም የዮሴፍ እምነቱ በጣም አለማውለት አንዳንዴ እኮ ህልም ቅዠት ነው ብለህ ልትወው ይችላል ብለህ እሱ ተቀበል እምነቱ ጌታ ይባል። ማርያም ደግሞ እንደዛ አለ። እንዴት ይቻላል ስትለው የእግዚአብሔር መንፈስ ምን ያደርጋል? ይስተለልሽ። ሃሌሉያ። the impossible becomes possible. የእግዚአብሔር መንፈስ ካለበት አንድ ነገር ማይቻለውን ነገር ይችላል። ፕሮቪዥኑ ይመጣል። የኔ ይመስለኛል ፋይናንሻሊ በቃ ምንም እንዴት ነው ልጅ ማሳደግ የምንችለው? አሁን በወጣትነት ዕድሜ ስራ የለንም። ቤተሰብ ሁሉ ይሄ ነገር አልተቀበለው። እግዚአብሔር ግን ከምስራቅ ከመልከት ነው የመጡት 70 ሰገል የሚባሉ ወርቅ ይዘው ከርቤ ይዘው ዕጣን ይዘው ሃሌሉያ አይነሰገዱ። ለምን? የእግዚአብሔር ፕሮቪዥን አለ። አንተ ከየት ይመጣል ብትለው ወርቅ ይዞ ቢመጣ ቀቢል ያመጣልሃል። ሃሌሉያ። የእግዚአብሔርን ጊፍት ከወሰድከው ኢኖስ አውጡ እግዚአብሔር ያውቃል እንዴት አድርጎ ፕሮቫይድ እንደሚያደርግ እንዴት አድርጎ እንደሚያስቀጥለው መንፈስ ቅዱስ ያውቃል። ያንተ ሮል ግን ሮል ምንድን ነው? ተራ ድርሻ። ያንተ ድርሻ ጊፍቱን መቀበል ነው። ሃሌሉያ። ጊፍቱን ማድረግ ጊፍቱን ስለተቀበልክ ሰው አይቀበልም። ስጋው ሰው አይቀበልም። አያየው፣ ይሰድብሃል፣ ይቃወምሃል፣ ሊያቆም ይፈልጋል። ምነው የምታደርገው? እያበላሸህ ነው፣ እንዲህ ነው ይልሃል። ኋላ ላይ ግን ለእሱም መድኃኒት ትሆናለህ፣ ለእሱም መፍትሄ ትሆናለህ። ጌታ ይባረክ። ሃሌሉያ። የዛሬ መልእክቴ እግዚአብሔር ስጦታ ምናርገው በማይመስል ነገር ተጣፍሎ ሊመጣ ይችላል። ዋጋ ሊያስከፍል ይችላል። ልትሰደብ ትችላለህ። ግን እግዚአብሔር ጊፍቱን ለቆልሃል። ሃሌሉያ። ስለዚህ ኖርማል በሆነ መንገድ ሳይሆን አብኖርማል በሆነ መንገድ ወደ ህይወት ሊመጣ ይችላል። እግዚአብሔር ሲጠራ ጥሪ ሌላ ሰው እንደተጠራው ላይሆን ይችላል። አንዳንድ ሰው ሲጠራ ጉባኤ ባለበት በቃ ሊሆን ይችላል። ደስ ይላል። ሁሉም ሰው ያጨበጭባል። አንዳንድ ሰው ሲጠራ ደግሞ በድብቅ ነው። ሌላ ሰው የሰማ የለም። ለማርያም መጥቶ ለብቻ ያናገር ምን አለበት? ሁሉ ሰው እየሰማ ይሄ ብላ ከአሁን በኋላ የእጅ ማርያም የምትባለው አንዴን እግዚአብሔር ይሰማል። ሁሉ ሰው ግን እግዚአብሔር በድብቅ ነው የነገረው። ምን ታድርግ? ለብቻዋ ታትዝ ዮርስትራግ በቃ እሱን አልፈን ስትሄድ ለዓለም የሚተርፍ ነገር እግዚአብሔር ይሰጣል። አሜን። አሁን ላይ ገባህ ይችላል። አሁን ላይ ታወቅ ይችላል። እኔ በካምፓላ ትንሽ የሰረች ልለፍ ልትል ትችላለህ። እንደ ጳውሎስ ሲጽፍ ለቆላስይስ ሰዎች 3 ምዕራፍ ልጻፍላችሁ ብሎ እንደጻፈው ግን እኛ እስካሁን እየተጠቀምን ነው። ምክንያቱም መንፈስ ቅዱስ ዓላማ ነበር። አንተ እኮ ለአንድ ሰው ስትጠቀም ራሱ እግዚአብሔር ይህን ሰው የደረጃ እንደሚያደርሰው ኬት እንዳተረፋታ ኢትወርዝ ወንጌል ላይ ስናስብ ልንገራችሁ። ብዙ ሰው ስለተሰበሰበ ዘመን ሙሉ ለአንድ ሰው አገልግለህ ብታይ ኢትወርዝ ትላችሁ
ለኔ ሲገባ ዘመን ሙሉ ሰርተ ኢሎን ማስክ ያደራጀው የሁሉ ሀብት አይደርሰውም። አንድ ነፍስ አንድ ሰው አገልግለ አንድ ሰው አድነ አንድ ሰው ከስኮላ አትረፈ በታል it was it ሆነ ብዙ ሰው አታስቡ ካለ ነው እንጂ ሃሌሉያ ፕራይዝ እና በዚህ ሂደት የሚገጥመን ስትራግል ነው። ስለዚህ ብዙ አላቀ እንዴት ነው ጊዜ ፕሮፌት ሲሳራ ነው ስንት ጊዜ ነው ዝም ይልቃል ምንም ማጣቀቅ ያለብኝ ምንም ችግር የለውም። ወፈዳሉ ነገር ያለቃስ ከዛ ብቻ ዳዊት ሲወለድ ይገርማቸዋል። ለዮሴፍ ራሱ ማን ምን ያለው ለዮሴፍ የዳዊት ልጅ ዮሴፍ ሆይ መጽሐፍ ቅዱሳችን ዳዊት ትልቅ ቦታ ነው ያለው። ኢየሱስ ራሱ የማን ልጅ ነው የተባለው? የዳዊት ልጅ ነው የተባለው። ዳዊት ግን ሲወለድ አወላለዱ መጽሐፍ ቅዱስ ላይ አልተጻፈም። ግን እነዚህ አይሁዶች ታልሙድ የሚባሉ የራሳቸው ታሪክ አላቸው እና እሰይ አባቱ እሰይ ነው የሚባለው እሰይ ልጅ ነው ብሎ አላመነም። ምናልባት ይቺ ሴት ከሌላ ወልዳው ልትሆን ትችላለች የሚል ጥርጣሬ ነበር። እሱ የራሳቸው ታሪክ አላቸው። ለምን ሲባል ሳሙኤል ቀባል ልጅ ተብሎ እግዚአብሔር ሲልከው ወደ ቤትሌም ሲመጣ እዛ የነበሩ ትላልቅ ሰዎች ፈራጆች እየተንቀጠቀጡ ነው የተቀበሉት። ምንድን ነው በሰላም የመጣው አሉ። አይ በሰላም ነው መስዋዕት ላደርግ ነው ብሎ እሰይ ታራ እሰይ ፈርቷል። ነቢዩ ኃጢአትን ሊያጋልጠው ነው፣ ይህ በቤት የተፈጠረው ችግር ሊያወጣው ምናምን ብሎ ፈርቷል። እና ሌላ ለካ ሳሙኤል የመጣው ለመቀባት ኃጢአትን ለማጋለጥ ከዛ ልጆች አመጣቸው ነው ማለት ይሞክራል። እሷ ደግሞ 7 አለው። እነዚህ ብቻ ናቸው። አይ ትንሿ እንደዛ በጎች እየጠበቀ ነው። አስቡት ዳዊት የቤት ትንሽ አይደል 13 ዓመቱ ቢሆን እና ሲናገር ደግሞ በጎቹ ወይስባቸው ቦታ እዛ አንበሳና ድብ አለ። ለምንድን ነው እዛ የሚላከው? ይሄ እንጂ ወይ በጉርባ ይላል ወይ ትላልቆቹ አይደል? ዮሴፍ እኮ ትላልቆቹ ነበር የሚጠብቁ አይደል? እሱ ትንሽ ስለሆነ ምግብ ለማድረስ ነው አሁን ነው። ይህ ግን ትንሹ ወደ በጣም አደገኛ ሆነ ቦታ ተላከ። ትላልቆቹ ሪላክስ ያደረጉ በዛ ላይ የድምፅ ስህተት እሱ ሊመረጥ አይችልም። ለምን? አይ በቃ አወላለዱ ራሱ ችግር አለ እና ብሉይ ኪዳን ስታይ አወላለዱ ላይ ችግር ካለ በቃ ህይወቱ የተረገመ ከእሱ ጋር ከቀረ አንተም እርግማን ትካፈላለህ። እሱን ማገዝ እግዚአብሔር መቃወም ነው ብለው በቃ ቸል ያሉት ልጅ ነበር። በጣም በዛን ጊዜ ሰካራሞች የሚጨፍሩት በዳዊት ነው። ጭፈራ ሲያደርጉ ምሳሌ ዳዊት ነው። እንደው ዳዊት የሆነ ነገር ከጠፋ እዛ ጋር ዳዊት ወሰደው እና መልስ ይባላል። አረን ያለው ሳይ መልስ አንተ የተረገመ ሰው ይባላል። በቃ ችግር ያለው ሰው መዝሙር 69 ነው ያለው። ይሄ ታሪክ ምናልባት ጊዜያችን አጭር ስለሆነ እንጂ መዝሙር 69 ብታነቡት በቃ ዳዊት ያሳለፈውን መከራ ያሳለፈ ከዛ ግን አይጥሩት እሱ እስኪመጣ ድረስ እኛ ምናምን አንቀመጥም ተባለ። ሃሌሉያ! አስፈላጊ ሆኖ ተገኘ። ዳዊት አይገባውም። ለምንድን ነው የሚጠሉን? ያለ ምክንያት የሚጠሉን ከጸጉር ይበዛሉ። እኔ ማፋት የሚፈጥሩ ብዙ ናቸው። ምንድን ነው ጥላቴ ብሎ ይጨነቃል። ምን አጥፍቼ ነው? ለምንድን ነው ወደ አንበሳና ድብ ወዳለ ቦታ የሚላኩ? ሌሎቹ ሪላክስ ያደረጉ ብሎ ያስቡ።
ግን እሱ ጋር ትልቅ ጥሪ አለ። እሱ ጋር ትልቅ ነገር አለ። ክብር ለጌታ ይሁን። አንተ ጋር ትልቅ ነገር ሲሆን ወይ ሲኖር በስጋ ያሉ ሰዎች ላያዩት ይችላሉ። መንፈሳዊ ሰው መንፈሳዊ አይኑ የተከፈተ ብቻ ነው የሚያየው። አንተ መድኃኒት አለብት። አንተ አገሪቷን ወደ ማዳን እንደምትመራ እስራኤል አላዳንም ሌላው አዳንም። ሃሌሉያ። እግዚአብሔር የመረጠው በሰው አይን ሲታይ ከምን ዋጋ የሌለው ማይታስ ቢጠፋ ቢሞት አንበሳ ቢበላ ብዙ በቃ እነዚህ አይነት እንጂ እሱ ቢጠፋ ደህና ነው የሚባል እንጂ። ሃሌሉያ። ግን እግዚአብሔር ጥሪ ያለ ሃሌሉያ የእግዚአብሔር ጊፍት ያለ እና ከሱ ያለፈ ከቤተሰቡ ያለፈ ከዛ ከመንጋው ያለፈ ለአብ የሚሆን ነገር ዳዊት ውስጥ ምን ነበር የተቀመጠ ጊፍት ነበር። ፕሬዝ ዛሬ ይህንን ነገር በቃ የማንቂያ ደወል እናንተ ውስጥ የተቀመጠ ከቤት ኪራይ ከምናምን ከኑሮ ከፕሮሰስ ያለፈ ለጀነሬሽን የሚሆን ለትውልድ የሚታይ ነገር እግዚአብሔር ውስጥ አስቀምጧል። የእግዚአብሔር ቃል በዛም ነው። እግዚአብሔር ኢየሱስ ክርስቶስን ከሞታት ለማስነሳት ሲያስነሳ የተጠቀመበትን ትልቁ ኃይል እናንተ ጋር ነው ያለው። አሜን ሃሌሉያ አሜን። እና ምን ማለት ነው? የሞተውን የምታስነሱት እናንተ ናችሁ። ሰውን ነፃ የምታወጡት እናንተ ናችሁ። እናንተ ደግሞ ምን ብላችሁ ነው የምታስቡት? አንድ ጊዜ በቃ ብላችሁ በቃ ትንሽ ነገር ነው የምታስቡት። ብዙ ሰው እንደዛ ነው የሚያስባል። ትንሽ በቃ እግዚአብሔር ትንሽ በቃ ትንሽ የሚበላው ጠጣው ነበር ፕሮሰስ ከተሳካ እግዚአብሔር ቢያስበው ከዛ ያለፈ ነው። ይወን ስታባደ ኮወርከር የሆነ እግዚአብሔር ይፈልጋል። አሜን። ፈቃደኛ ካልሆንክ አይሆንም። ለምን ገብርኤል መጥቶ ማርያምን ጠይቃት ነው መጀመሪያ አይሆንም ብትለው አትጸንስም። አልተስማማችም። አየወይ ቱ ቴክ ሪስክ ሪስክ ለመውሰድ ዝግጁ ነህ? ሰው ላይ ረዳ ይችላል። ሰው ላይ አቅ ይችላል። ሰው ላይ አጨበጭብ ይችላል። ሰው ላይ ገባው ይችላል። ዶም ሊጠላ ይችላል። አንተን ለማጥፋት ሊታጠቅ ይችላል። ግን የእግዚአብሔር ስጦታ አንተ ውስጥ አለ። ስጦታው ደብቀው ዝም በቃ ቁጭ አትበል። አሜን። ሌትስ ካም አውት። ሲወለድ ብዙ ሰዎች ይድናሉ። ስጦታው ሲወጣ ብዙ ሰዎች ነፃ ይወጣሉ። ለዚህ ነው እግዚአብሔር ይወጣል። አሜን። እና የኢየሱስ ክርስቶስ ልደት እንደዚህ ይመስላል። ሃሌሉያ። ንጉሱ ሲመጣ እንደተራሰ የእናንተ ልደት ስፒሪቹዋሊ እንደዛ ይመስላል። ሰው ላይ ቀበለው ይችላል። ግን እግዚአብሔር ሐሳብ በቃ እግዚአብሔር እንደተናገራችሁ እርግጠኛ ከሆናችሁ that's you have to begin አሜን። ከዛ መቀጠል እንዴት ይቻላል የምትሉት ነገር የመንፈስ ቅዱስ አቅም ያስችላችሁ። የመንፈስ ቅዱስ አቅም አትራክት የሚያደርገው እንደ ማግኔት ወደ እናንተ የሚስበው ነገር አለ። ሳታስቡት ገንዘብ አጥተው ሆኖ በቃ ምንድነው ጌስት ሃውሱ ምናምን ሞልቶ እነሱ በትንሽ አቅማቸው ምን ነው የሚባለው የከብት በረ መሳሌ ተወለዱ። ከዛ የከብት በረ ሳይወጣ ግን ጊፍት ወርቅ ሃሌሉያ ፕሬዝ ዲቫይን የሆነ ነገር አለ። ከአንተ አቅም የወጣ ከአንተ አስተሳሰብ የላቀ መለኮታዊ ነገር አለ። አንተ ግን ወደ ናዝሬት ምናምን ሲባል እኮ ኢየሱስ ናዝሬት መወለድ እንዳለበት ዮሴፍ ግን አያውቅም። ሃሌሉያ። አንተ ላይ እግዚአብሔር ስጦታ ሲመጣ ሃሌሉያ አንተ ህይወት ላይ የሚሆነው ሁሉ ዲቫይን ነው፣ መለኮታዊ ነው። ጥሪው ሲጻፍ ሁሉ ወደ ተወለደበት ይመለስ ሲባል
ላይ አዋጅ ነው። ዓላማው ወይስ ሌላ ሁሉ ሰው ወደ ያገሩ ሲሄድ በቃ ዝም ብሎ በቃ ስለተጣራ ይህ ሁሉ እንቅስቃሴ የሚሆነው ያንን ጊፍ የሚወለድበት ቦታ ስላለ እና አንተ ህይወት ላይ የሚመጣው ሁሉ መለኮታዊ ዝም ብሎ በቃ እንዳጋጣሚ ናዝሬት ተጠራ እንትና ስላወጀ እንትና ስላስጨነቀን ምናምን አይደለም። እንደዛ በቃ ካሁን በኋላ ህይወታችሁ ስታስቡ የእግዚአብሔር ነገር ውስጥ ላይ ስላለ አጋጣሚ የሚባል ነገር ህይወት የለም። የእግዚአብሔር ዓላማ ነው የሚከናወነው። ፕሬዝ ጋድ ሃሌሉያ። ኢየሱስ ጌታ ነው። ወዳችኋለሁ። ጸልዩ። ሃሌሉያ ፕሬዝ ጋድ Rocha, Bacala, Rocha, Canaia, Rocha.